ምክንያቱም ቤቱ ሚስቷለች። ገባሽ? ምናልባት ሰው ነውና የሚሳሳትበት እድል በጣም ጠባብ ሊሆን ይችላል። ሁኔታውን አይተሽ ይቅር ልትዩ ትችያለሽ ለአንድ ጊዜ። ስለዚህ አባዬ ከሌላ ሴት ጋር አንድ ቀን ቢሳሳት ይቅርታ ታደርጊለታለሽ? ወይ አቢጌል፣ ደሬ አይሳሳት። እንኳን በተግባር በሐሳቡም ቢሆን ፈጽሞ አይሳሳት። እንደው ቢሳሳትስ እማዬ? አይሳሳትም አልኩሽ። ልሽ ደረትሽን ልትነፊበት ልትኮሪበት የሚገባባት ነው ያለሽ። ፈጽሞ አይሳሳት እማዬ። ሰው ሲፈጠር ሙሉ አይደለም እና ሰዎችን ደግሞ ሙሉ አድርጎ ማሰብ በጣም ይጎዳል። ወዴት አባትሽን እያማሽልኝ ነው? እሺ ቆይ ለምንድን ነው ዝም የምትይው ዳጣ? አባዬ እናትሽ ነገርሽ? እነግራታለሁ ሲል ነበር። ነግሮሽ ነው እንዴ? እንዴ ዳጣ ቆይ ምን ነው የምታለቅሽው? አባዬ እኮ ስለ እናቷ እነግራታለሁ እያለ ነበር። ቆይ እናትሽ ነግሮሽ ነው? ማለቴ እናትሽ ደህና አይደለችም አርፋ ምናምን? እሺ ቆይ ምንድን ነው የተፈጠረው? በደንብ ንገሪ። ኧረ ዳጣ በእናትሽ ንገሪ። በጣም እያስጨነቅሽኝ እኮ ነው የኔ ታናሽ። ቆይ ምንድን ነው? በእናትሽ ንገሪ። በጣም እያስጨነቅሽኝ እኮ ነው። በቃ ችግር የለውም ማንኛውም ነገር ቢሆን ንገሪ። ደግሞ ምንም የማይፈታ ነገር የለም። በእናትሽ ንገሪ። እንዴ እጅሽ ደግሞ ምንድን ነው? ግሊኮስ ነው እንዴ? ቆይ ዳጣ አሞሽ ነበር እንዴ? ራሽ ግሊኮስ? ቆይ ለምንድን ነው አባዬ ሳይሻልሽ ከሐኪም ቤት ይዞሽ የመጣው? እሺ ዳጣ ብቻሽን ነው የምትፈልጊው? ልውጣልሽ ነው? بكسنا واستبرهان عندك أني وتان أبقى لم بطاط تنساش عندي أباي أنا كل يوم بطاط من النسا لكن هل توري تغير كنا وزارك وسرازقني أي تنش قدام لك وطبيعي ما لساله لا تنسالك ሂድና ያት እስኪ አባዬ። ምነው ችግር አለ? አይ እስቲ ሂድና ክፍሉ ያት። ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው የሆነችው አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድና ያት። ቢኬል ዳጣ ምንም መሆን የለባትም የምትሉ አንድ ቁጥር ነው የተጫናችሁ። ሌሎቻችሁ ደግሞ ያው እንግዲህ አቢጊያል እናቷን የጠየቀቻትን አንድ ነገር ታስታውሳላችሁ። አቢጊያል የጠየቀቻት እናቷን ማርታን ለባልሽ ወይንም ደግሞ እኔ ሳገባ ለባሌ ይቅርታ እንዳላደርግለት የምትፈልጊ ወይንም ደግሞ በጭራሽ ለዚህ ከጥፋት ካጠፋ ይቅርታ ይደረግለትም የምትዩ ጥፋት ካለ ንገሪኝ ትላታለች። ማርታም ስትመልስ የመጀመሪያው ጥያቄ የነበረው ምናልባት ከመታኝ መቼም ቢሆን ይቅርታ አላደርግለትም። ሁለተኛው ግን እኔ ላይ ደርቦ ከሌላ ሴት ጋር ካየሁት ወይንም ከሌላ ሴት ጋር ከተገኘ ለዚህም ነገር አንቺም ብትሆኚ መቼም ቢሆን ይቅርታ እንዳታደርግለት ትላታለች። አቢጊያል ወደ ኋላ መለስ ስትል ስታስበው በቃ ለአባዬ መቼም ቢሆን ይህንን ነገር ይቅርታ አታደርግለትም። ይህንን ስተት ሆኖ እንኳን ቢገኝ ወይንም ደግሞ የሰው ልጅ ሙሉ ሆኖ ላይገኝ ይችላል። አንዴ ከተሳሳተ ይቅርታ ቢደረግለትስ ትላታለች። በጭራሽ ፍንክች አላለችም ማርታ። በጣም አስፈሪ ነገር ነው ይሄ ለሁላችንም። አቢጊያል እንኳን ቀድማ ብታውቀው ወይንም ደግሞ ምናልባት ደረጀ የነገራት ጊዜ ይቅርታ ይደረግለት ይሆን ወይ የሚለውን ቀድማ ማረጋገጥ ስለፈለገች ነው። አሁን ግን አውቃለች መቼም ይቅርታ እንደማይደረግለት። ምን ታስባላችሁ? ሌላው ዳጣ እንግዲህ አመሻሹን እዛ ቤት ብታድርም ጠዋት ላይ ማንም ሳያት ከዛ ቤት ጠፍታለች። ምናልባት ሰላም ጋር ሄዳ ይሆን ወይንስ ለአንዴና ለመጨረሻ ጊዜ ከዛ ቦታ ጠፍታለች? በጣም አስደንጋጭ ሁኔታ ውስጥ ነው የገቡት።
አቢጊያል ወዲያውኑ ቀድማ ትወጣና ክፍሏ እንኳን ሳትገባ ሳታንኳኳ እንዳላገኘቻት ስታውቅ ወዲያው ዘበኛውን ሄዳ ስትጠይቀው ማንም ካንቺ በፊት እንዳልወጣ ይነግራታል። ያኔ ግን ትደነግጥና ደረጀ ሲመጣ ምናልባት እስቲ እያት አቢጊያል ክፍሏ ላትሆን ትችላለች ትለዋለች። ደረጀ እንደተባለውም ወደ ክፍሏ ሲገባ የለችም። በሌሊት ነበር የወጣችው። የት ሄዳ ይሆን? ከዛ በፊት ማታ ላይ ከደረጀ ጋር ቢሮ ውስጥ ሲያወሩ ራሷን ስታ እንደወደቀች ታውቃላችሁ። ከዳጣ ያው ሰላም እናቷ መሆኗን ካወቀች በኋላ ነበረ ራሷን መቆጣጠር ያቃታት። እንደውም ሐኪም ቤት ውለው ከዛ ከተመለሱ በኋላ ቤት ስትገባ ደርቃለች። ዳጣ የበፊት ባህሪዋ፣ የበፊት ቁመናዋ፣ የበፊት ምንም አይነት አስተያየት የላትም። በዚህ ነገር የተደናገጡት እነ ማርታም አቢጊያልም ክፍሏ እንኳን ከገባች በኋላ ይጠይቋታል። ምናልባት ደህና ከሆነች በምን መልኩ ምን እንዳወቀች እናቷ ማን እንደሆነች ብትጠይቃትም አንድም ትንፍሽ አላለችም። ደርቃለች። ዳጣ እናቷ ሰላም መሆኑ ለምንድነው ይሄን ያልክል ያስጨነቃትና ያስደነገጣት? ማመን አልፈለገችም ወይ? ደረጀን ያኔ ወደ ኋላ መለስ ብለን ስናየው እንዴት ከሰራተኛ ጋር ትተኛለህ ብለው ነበረ። ምናልባት አፍራባት ይሆን እንዴ? ይህም በጣም ከባዱ ጥያቄ እዚህ ጋር ነው የሚፈጠረው። ዳጣና ሰላም እናትና ልጅ እንዳልሆኑ ከተዋወቁ ብዙ ጊዜ ሆኗቸዋል፣ ወይንም ደግሞ ሳይነገራቸው በፊት። ግን ዳጣ ሰላምን ያኔ እንደ እናቷ ነበር የምታያት። ሰላምም ቢሆን ለዳጣ የተለየ እንክብካቤ ስታደርግላት ልጇ እንደሆነች ካወቀች በኋላ ደግሞ መናገሩ እንኳን ድፍረት አላገኘችም። ይህን ያህል ጊዜ ጣልቻት ለምን ይሆን? ያኔ ደረጀ ቀድሞውኑ ሲነግራት አንቺ ያው ሆን ብለው አይደለም ከዚህ ቤት ያስወጡሽ፣ ወይንም ደግሞ ሆን ብላ አይደለም እናትሽም ቢሆን ያባረረችሽ ያስወጣችሽ። እሷ ምንም አይነት የምታውቀው ነገር የለም። ወንድሜ ነበር ይዞሽ የጠፋው። ከዛን ጊዜ በኋላ በጠይቀውም የት እንዳለሽ አላውቅም። አሁን ግን ከ20 ዓመት በኋላ ተገናኝተናል። ይህንን ደግሞ እንድታፈርሽው አልፈልግም። ይህን ሚስጥር አንቺ ሚስጥር ብለሽ ያዥልኝ። ከዚህ በኋላ የኔን ቤተሰብ በምን መልኩ ላተርፈው እንደምችል በራሴ በኩል ማሰብ ይኖርብኛል ብሏታል። ዳጣ ግን ያንን ሁሉ ነገር ገደሉላ ልትከተው ትችላለች፣ ራሷን መቆጣጠር ካልቻለች። ምናልባት እንደተባለው ከሆነ ዳጣ በሌሊት ወጣ እናቷ ጋር ሄዳ ከሆነ ወይንም ሰላም ጋር ይዛው የምትጠይቃት ብዙ ጥያቄዎች ሊኖሩ ይችላሉ። ዳጣና ሰላም ምናልባት እስከ መጨረሻው ድረስ ይዘጋጋሉ። ዳጣ ልታኮርፋት ትችላለች። አንቺ አጠገቤ ሆነሽ እየኖርሽ እንዴት እናትሽ እንደሆንኩ ደበቅሽኝ ብላ እንኳን ልትጠይቃት ትችላለች። ያ ነገር በጣም አሳሳቢ ነው። ዳጣ በራሷ በኩል የምታውቀው እናቴ እኔን አታውቀኝም፣ የት እንዳለውም አታውቅም። አሁን እናቴን የማገኝበት ጊዜ ነው። እሷም ቢሆን ይሄኔ ቀን በቀን ስለኔ እየተጨነቀች ነበር ብላ ከዚህ በፊት አውርታለች። አሁን ግን ያ ሐሳብ ይቀራል ሙሉ ለሙሉ። ምክንያት ካላችሁኝም ሰላም እኔ ልጇ እንደሆንኩ እያወቀች አውቃ ነው ዝም ያለችው ብላ ብታስብስ? ደረጀ እንኳን እንዳይጨንቅባት ፈልጋ ያኔ ሊነግራት ሲል እኔ አንተን አደጋ ላይ መጣል አልፈልግም፣ ምናልባት እሷ እናቴ መሆኗን ከተናገርክ አንተን አደጋ ላይ የሚጥል ከሆነ ይቅርብኝ፣ አንተ ብቻ ትበቃኛለህ ብለው ነበረ ዳጣ። አሁን ነገሮቹ እንዴት እንደሚስተካከሉ አይታወቅም። ዳጣን እያገዟት ያሉት ብዙ ሰዎች ናቸው። ከዚህ በፊት ዋነኛ ጠላቷ የነበረችው አቢጊያል ናት። አቢጊያል ለማርታ እንዳትናገር ሲባል ብዙ ጊዜ ብዙ ነገር ተደርጓል። ዳጣ እንኳን እየለመነች እያለቀሰች ስትለምናት ሁላ ነበረ። አሁን ግን አቢጊያል ዳጣን የምታገዛት አንዷ ሆና ተገኝታለች። ግን ተስፋ ቆርጣለች አቢጊያል። እናቷ መቼም ቢሆን ለደረጀ ይቅርታ እንደማታደርግለት። ሌላው ብዙዎቻችሁ እናንተ ተመልካቾች እናንተ ልብ ያላላችሁት አንድ ነገር አለ። ያው የዊሃ ጓደኛን ታውቋታላችሁ። እሷ እኮ ትክክለኛውን ሚስጥር በደንብ አድርጋ ታውቃለች። ያኔ ዳጣና አቢጊያል እህቴ ሲባባሉ ስለሰማች ብቻ ለካ ሁለቱ እህታማሞች ናቸው ብሎ ለደረጀ እንኳን ብትናገርም ነገሩ በጣም ከባድ ይሆንባቸዋል። የልጅ ነገር እንደ ቀልድ አይታይም። ዊሃን ታውቋታላችሁ። አንድ በሽታ አለባት፣ ልክ እንደ ልጅ የምትሆነው ነገር። ምናልባት ጓደኛዋ በዚህ መልኩ ለሷ የምትነግራት ከሆነ እሷም ቢሆን ያለምንም ፍርሃት ማርታ ፊት ያንን ነገር ልታወራው ትችላለች። ማርታ ከዚህ በፊት ብዙ ነገር ጠርጥራለች። ደረጀ ጋርና ዳጣ መሃል ያለውን የሆነ ነገር እንዳለ አቢጊያል ብዙ ጊዜ ብትነግራትም ግን እሷ አልሰማት ብላለች። ምናልባት እስቲ ከሁለተኛ ልጇ ይሄ ሐሳብ ቢመጣ ምን ይሆን መልሷ? ዊሃ ልጅ ስለሆነች ምንም የምትዋሸው ነገር አይኖርም። ምናልባት ያየችውን ነገር እንደ እውነት ስለምታወራው ማርታ ያኔ እሷን ልታምናት ትችላለች። ደረጀ አሁን እያጠፋ ያለው ጥፋት በጣም ትልቅ ነው። ለእሷ ሳይነግራት አንድ ቀን ባደረ ቁጥር ራሱ ላይ ትልቅ እባብ እየጠመጠመ ነው ያለው። ማርታ ቀድማ የምታውቅ ከሆነ
ደረጀን የምታስበው ሳይጸጸትበት ይቅርታ እንኳን አላለኝም ብላ እንድታስብ ያደርጋታል። ለነገሩ ራሱ ተጸጽቶ እንደዚህ አይነት ጥፋት አጥፍቻለሁ ብሎ በራሱ ከነገራት ግን ምናልባት ይቅርታ ልታደርግለት ትችላለች። እሷ ቀድማ ከሌላ ሰው ከሰማች ግን ነገሩ እስከ መጨረሻው ድረስ ያከትምለታል። ዳጣ እንደተባለው እናቷ ጋር ሳትሄድ ቀርታ ጠፍታ ሙሉ ለሙሉ ከዛ ቤት ከወጣችስ? አሁን እነ ደረጀ ነገሩ ቀጣይ የሚያጣሩት ሩጦ ሰላም ጋር ይደውላል ወይ ደግሞ ቤቷ ድረስ ይሄድና ዳጣ እዚህ መታለች ወይ ብሎ መጠየቁ አይቀርም። ያን ሲጠይቅ ግን ሰላም ጭራሽ እዚህ ዳጣ እንዳልመጣች ካወቀችም ጭምር ራሷም ጭንቀት ውስጥ ራሷን ትከታለች። ልጄ ጠፋች እኔ እናቷ መሆኗን ስታውቅ ብላ እሷን መጨነቁ አይቀርም። ዳጣም ቢሆን ልትጠፋ የምትችለው ምናልባት ሰላም ጋር ካልሄደች ወደ ድሮ ማንነቷ ድሮ ወደ ነበረችበት ጎዳና ህይወት ወደዛ አምርታ ሊሆን ይችላል። ያኔ የነበረኝ ሰላም የሆነ ህይወት ነበረ። አሁን ግን ቤተሰቤን ፍለጋ ስመጣ ጭራሽ ተረበሽኩኝ። አሁን ራሷን ዳጣ እንደ ጥፋተኝነት አድርጋ ነው የምታየው። ምክንያት የነበረውም ደረጀ ወይንም የኔ አባት በኔ ምክንያት ሙሉ ቤተሰቡ ሊበታተንበት ነው ብላ ነው የምታስበው። ራሷን መቆጣጠር ካልቻለችና ያንን ሚስጥር ይዛ መቆየት እማትችል ከሆነ የድሮ ህይወቷን መርጣ ወደዛ ልትሄድ ትችላለች። ደረጀም የዋዛ እንደማይሆን እናውቃለን። ያንን የድሮ ህይወቷንና የት እንዳሳለፈች የት እንደምትኖር በደንብ አጣርቶ ያለችበት ድረስ ይሄድና ራሷን ይዟት ሊመጣ ይችላል። ማርታ ሰሞኑን ግራ የገባት አንድ ነገር ቢኖር ደረጀና ዳጣ ምንድነው አብዛኛውን ሰዓት አንድ ላይ እየታዩ ነው። በተለይ ቢሮ እስከ 5 ሰዓት በቆየበት ሰዓት ላይ ዳጣም እዛ አብራቸው እንደነበረች ጭምር እንደሰማች ሲያውቅ ነገሩ በጣም ግራ ገብቷታል። ማርታ ከዚህ በፊት ደረጀ የደበቃት አንድ ትልቅ ሚስጥር እንዳለ ጭምር እያወቀች እንደውም እያለቀሰ እንደማይነገራት ጭምር ስታውቅ በጣም ነበር የደነገጠችው። ይሄን ያህል ትልቅ ሚስጥር መሃላችን መኖሩ እኔ ራሱ ገርሞኛል ስትል ነበር። ዳጣ ደግሞ በራሷ ብቻዋን ውጪ እያመሸች የመጣች መስሏት ምንም ቢሆን እዚህ ቤት ውስጥ እስከ ኖሮች ድረስ እኛ እንቆጣታለን ብላ ለአቢጊያል ስትናገር ነበር። ለእናንተ ተመልካቾቻችን አንድ ጥያቄ አለን። ራሳችሁን በተለይ አብዛኞቻችሁ ሴቶች ናችሁና እናንተ በማርታ ቦታ ብትሆኑና ምናልባት ባሎቻችሁ ወይንም ባላችሁ ሜት መጥቶ ሁለት ልጅ አለኝ አንዱ የኔ ኩያ ነው የሚያክለው እባክሽን ይቅርታ አድርጊልኝ ከዚህ በፊት ተሳስቼ ነው ያደረኩት ቢላችሁና እንደዛ ብሎ ቢጠይቃችሁ እውነት የምር ይቅርታ ታደርጉለታላችሁ ወይስ ልጁንስ አብሯችሁ የሚኖር ይሆን? ይህንን ብቻ በራሳችሁ ቦታ አርጋችሁት እስቲ ጥያቄያችሁን መልሱ። በዚህ ሁኔታ ላይ አብዛኞቻችሁ አይ በጭራሽ ይቅርታ አላደርግለትም፣ ምክንያቱም የመጀመሪያው ስህተት ሊሆን ይችላል፣ ሁለተኛ ልጅም ቅርብ ጊዜ ስለወለደ ያንን ጥፋቱን ከብዙ ዓመት በኋላ ሊጸጸትበት ይችል ነበር፣ ግን ሳይጸጸትበት ድጋሚ ልጅ ወልዷል፣ በጭራሽ ይቅርታ አላደርግለትም ነው የምትሉት መልሳችሁ። ስለዚህ ደረጀም ቢሆን ማርታ ይቅርታ ባታደርግለት እና ሙሉ ቤተሰቦቹ ራሱ ቢበተኑ የማን ጥፋት ነው ብላችሁ ታስባላችሁ? የደረጀ እና ምን አይነት ቅጣት ሊገባው ይችል ይሆን? ይቅርታ የማታደርግለት ከሆነ በምን አይነት ቅጣት ሊኖር ይችላል? እሱስ አሁን ከሰላም ጋር አንድ ላይ ቢኖርም አቢጊያል በጣም ዋነኛ የምትጎዳው እሷ ነች። እናቴን ከርቶ ከሷ ጋር መሮን ጀመረ ማለቷ አይቀርምና አሊያም ደግሞ እሷ ይቅርታ ባታደርግለትና ብቻውን መኖር ቢጀምር አሊያም ደግሞ ማርታ ከዛ ቤት ለብቻዋ ብትወጣና ከደረጀ ጋር ብቻዋን ማደግ ብትጀምር ወይንም ከሱ ጋር መኖር ብትጀምር አሁንም አቢጊያል ትጎዳለች። በዚህ ሁኔታ ላይ እናቴን ያጣሁት ባንተ ምክንያት ነው ማለቱ አይቀርም። ታዲያ በምን መልኩ ያ ቤተሰብ ሊስተካከል ይችላል? ዋነኛ ሊስተካከልበት የሚችለው ብቸኛ አማራጭ ማርታ ይቅርታ አድርጋለት አንድ ላይ ሲኖሩ ነው። እንደዛም ሆኖ ሰላምስ በምን መልኩ ትኖራለች? እንደዚሁ ሲንግል ማሞና ብቻዋን ልጆቿን ታሳድግ ይሆን ወይንስ እሷም ተቀላቅላቸው ከነሱ ጋር ትኖራለች? ማርታ መቼም ቢሆን ሰላም መሆኗን ካወቀች በኋላ ያኔ ምን ያህል እሷን ውስጧን ሊጎዳው እንደሚችል ታውቃላችሁ። ሁሉንም መልሶች በቀጣዩ ክፍሎች ላይ አንድ ላይ የምታገኙት ይሆናል። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ አዲስ አበባ ውስጥ ማንኛውም ዴሊቨሪ ስራ እንዲሰራላችሁና ቤታችሁ ድረስ እንዲላክላችሁ የምትፈልጉት ዕቃ ካለ ከታች በማስቀምጥላችሁ ቁጥር ደውሉልኝ። አሊያም ዋትስአፕ፣ ቴሌግራም እና ኢሞ ላይ እኔን ማናገር ትችላላችሁ። መልካም ጊዜ